እቺ የምትመለከቷት እህታችን ማህሌት ማሩ ትባላለች። በአንድ ሆቴል ላይ በመስተንግዶ ምሰራ ኑሯን ለማሸነፍ ዝቅ ከፍ እያለች የምትጥር ምስኪን ልጅ ነበረች። እቺ ልጅ ሳትፈልግ አልፈልግም አልሄድም እያለች አስገድደው እየደበደቧት እየጠፈጠፏት ሲወስዷት 5-6 ጎረምሶች ጸጥ ያላችሁ የሥራ ባልደረቦቿና ስሰራበት የነበረ ሆቴል እንዲጠየቅልን እንፈልጋለን። ዓለምን ጉድ ያስባለው ሰበር መረጃም ጨረቃን ለመመርመር የሄደው ሳይንቲስት ክርስትናን ተቀበለም። የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች ሚዲያ ላይ መልቀቅ ፍጹም የተከለከለ ነበር። የፕሮቴስታንት ቸርቾችን ተቆጣጠረ። ሰሞኑን አየሩ ላይ ያለ አንተ ብቻ ነህ የኢትዮጵያ መስራች፣ አንተ ብቻ ነህ የኢትዮጵያ ባለቤት፣ አንተ ብቻ ነህ አዲስ አበባ ባለቤት የሚያሰኝ። ሰላም ጤና ይስጥልን ውድ የአቢሲኒያ ዴሊ ቤተሰቦች እንደምን አላችሁ? አዳዲስና ትኩስ መረጃዎችን በጠቃሚ መልእክቶች እያዋዛን ወደ እናንተ የምናደርስበት ፕሮግራማችን አሁን ጀምሯል። በአሁኑ ሰዓት በሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን እንመለከታለን። አሁን በቀጥታ ለዛሬ ወደ አዘጋጀንላችሁ ቪዲዮዎች እናልፋለን። እንግዲህ እናንተም ቪዲዮቹን ከተመለከታችሁ በኋላ ሐሳብ፣ አስተያየት እንዲሁም ምን እንደተሰማችሁ በኮሜንት ሴክሽኑ ላይ ጻፉልን። እስከ መጨረሻው አብራችሁን ቆዩ። ይህ አቢሲኒያ ዴሊ ነው። ፍትህ ለማህሌት። የማህሌት ገዳዮች 2 ሆቴሎች ናቸው። አንደኛ ሆቴል ስሰራበት የነበረው እቺ ልጅ ሳትፈልግ አልፈልግም አልሄድም እያለች አስገድደው እየደበደቧት እየጠፈጠፏት ሲወስዷት 5-6 ጎረምሶች ጸጥ ያላችሁ የሥራ ባልደረቦቿና ስሰራበት የነበረ ሆቴል እንዲጠየቅልን እንፈልጋለን። 1 2 ሩም ሲያዝ አንድ ሴት ልጅ ፈልጋ መቼም ፊቷ ላይ ፈገግታል አይደል? እቺ ልጅ እየተደበደበች ሩም ይዞ ሲያስገቧት ሩም ያከራያችሁ እዛ ሞታ የተገኘችበት ሆቴል ራሱ ገዳይ ናችሁ። ለእኔ ስሰራበት የነበረ ሆቴልና ተገላ የተገኘችበት ሆቴሎች መያዝ አለባቸው፣ ቅጣታቸው ማግኘት አለባቸው። ምክንያቱም 2-3 ሞት እንድትሞት ያረጓት እነዚህ ሆቴሎች ናቸው። ለእኔ እዛ ውስጥ ትሰሩ የነበራችሁ ሰዎች ናቸው። አንድ ሴት ልጅ አድኑኝ እያለች እንዴት አስቻላችሁ? አሁን ደስ አላችሁ? በ10 ቤት ያለች ልጅ፣ ሮጣ ያልጠገበች ልጅ፣ ነገር ለማሸነፍ እየሰራች ያለች ልጅ በደቂቃ አድኑኝ እያለች ምን አለ አጠገባችሁ ላለ የፖሊስ አካል የህግ አካል አታሳውቁ? ወገን ለምንድን ነው ማዳን ስንችል እያየን የሰው ልጅ ህይወት ሳልፍ ጸጥ የምንለው? ከዛ ወይ ሞተች እኮ ወይ እንዲህ እኮ ብላ ነበር። ነፍሷን ይማርና እቺ የምትመለከቷት እህታችን የቴዲ አፍሮ አልበም ሚዲያውን ስለተቆጣጠረ ስለመደፈሯና ሲያልፍም በግፍ ስለመገደሏ ማንም ትኩረት ሰጥቶ እየዘገበላት ላልሆነው ለዚች ምስኪን ነፍስ ድምጽ ለመሆኑ ዛሬ መጣሁት። እቺ የምትመለከቷት እህታችን ማህሌት ማሩ ትባላለች። በአንድ ሆቴል ላይ በመስተንግዶ ምሰራ ኑሯን ለማሸነፍ ዝቅ ከፍ እያለች የምትጥር ምስኪን ልጅ ነበረች። ነገር ግን እዚህ በፎቶ ላይ የምትመለከቱት ሰው መቼስ እናቱ ሴት ነች አይደለ? ከሴት እንዳልተወለደ ለዛውም ቢወልዳት የሚያደርሳትን እቺን የምትመስል ኑሯን ለማሸነፍ ቤተሰቦቿን ለመርዳት ስትል ያለ እድሜዋ ሆቴል በመስተንግዶ ተቀጥራ ኑሮን ለማሸነፍ የምትንደፋደፍ እቺን ምስኪን ልጅ ሚያዝያ 6 መስተንግዶ ከምትሰራበት ሆቴል ላይ በግድ እየጮኸች እባካችሁ አድኑኝ እያለች እየጮኸች ከሱ ጋር ወደ 5 የሚጠጉ ግብረ አበሮቹን ይዞ በግድ ወደ ብሉ ናይል ወደሚባል ሆቴል በመውሰድ በነጋታው 8 ሰዓት ላይ ቀድማ እሷ መስተንግዶ ወደምትሰራበት ሆቴል ደውሎ ራሷን አጥፍታለች ብሉ ናይል የሚባል ሆቴል ላይ ብሎ ደውሎ ይናገራል። ከዛ በኋላ የህግ አካላት ደርሰው ምርመራ ሲያደርጉ እቺ ልጅ ከመገደሏ በፊት እንደተደፈረች ነበር ያጣሩ። የሞተችውም ጭንቅላቷን በጥይት በመመታት ነበር። እንደዚህ አድርጎ ይኸው ሳምንት አልፎታል። ምንም የተባለው ነገር የለም። ከሳምንት በፊት ልክ እንደኛ በህይወት የነበረች ልጅ በግፍ ተደፍራና ተገላ ዛሬ በዚህ ሰዓት ከአፈር በታች ነች። እሷ አፈር በልታለች። እውነት ሴት ልጅ የወለዳችሁ እህት ያላችሁ እህት ወይንም ሴት ልጅ ባይኖራችሁ እናት አላችሁ። ሁላችሁም እናቶቻችን ደግሞ ሴት ናቸው። እውነት እቺ ልጅ ድህነቷን አሸንፋለሁ ብላ ሆቴል ላይ መስተንግዶ እየሰራች ዝቅ ከፍ እያለች እየተንደፋደፈች ኑሯን ለማሸነፍ የምትጠራው እቺ የምትመለከቷት መስኪን እህታችን መደፈሯ ሳያንስ ተገላ አፈር በልታ ትቅር ካላላችሁ በምታምኑት ፈጣሪ ለምናችኋለሁ እቺ ልጅ ፍትህ እንድታገኝ የቻላችሁትን ያህል ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ ለሚመለከተው አካል አድርሱላት በፈጠራችሁ አምላክ። እነዚህ 2 እህቶቻችን በአንድ ሳምንት በአሳቃቂ በግፍ ከተገደሉ እህቶቻችን መካከል ናቸው። የማህሌት ገዳይ ተይዟል፣ በቁጥጥር ስር ውሏል። ወንጀለኛ ያምራል አለበል አለሙ፣ የኤክራም
እባካችሁ መተሐራዎች እንደው በእግዚአብሔር በእናታችሁ ጡት ልለምናችሁ የምታውቁት መረጃ ካለ ስጡ። እኔ መረጃ መሰጡኝን ሰዎች እግዚአብሔር ምስክሬ እከሌኔ ሰጠኝ ምናምን ብዬ አልልም። የምታውቁት ትንሽዬ ፍንጭ የሚሰጥ መረጃ ካላችሁ እንደው በማርያም እንደው በእግዚአብሔር ይሁንባችሁ፣ በምታምኑት አምላክ ይሁንባችሁ መረጃውን ስጡኝ። በእናታችሁ እንደው ነብሷ እንኳን እስቲ ፍትህ ታግኝ፣ ደሟ ፈሶ አይቅር። ሮጣ ያልጠገበች እችን የመሰለች አበባ ልጅ ቢያንስ ወንጀለኛው ተይዞ በቁጥጥር ስር እንዲውል የምታውቁትን ትንሽዬ ፍንጭ እንኳን በውስጥ ነው የምላችሁ፣ በውስጥ እባካችሁ መረጃ ስጡኝ። እኔ እምልላችኋል መረጃ የምትሰጡኝን ሰዎች ስምም አልጠቅስም፣ እከሌን የሰጠኝም አልልም። ይሄው እምልላችኋለሁ፣ በእኔና በተከታዮች ስም እግዚአብሔርን እምልላችኋለሁ። ፍትህ እንድታገኝ እናድርግ እባካችሁ። ከሰው ዓይንና ጆሮ የሚደበቅ የለም። የምታውቁትን ነገር ለኢክራም ፍትህ እናሰጣት። ከሐሙስ ጀምሮ ሚዲያው ምናምኑን ጫጫጫጫጫ ይላል እና አይቼ ነው ትምህርቱን የጀመርኩት። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍን። የፊት ኢትዮጵያ ናፋቂ ከሆነ ደግሞ ከፊት ኢትዮጵያ ቆሞ ነው የሚዘፍነው። የፊት ኢትዮጵያን አይቶ የሚዘፍን ሰው ካለ ወይ የሚገጥም ሰው ካለ እርግጠኛ ነኝ በታሪክ የሚመኩት አይወዱትም። ኢትዮጵያ ታላቅ ነው የሚሉት አይወዱትም። የፊት ኢትዮጵያን የሚያይ ሰው የኋላ ኢትዮጵያ የሚያይ ደግሞ አሁን ባለው ደስ አይለው። ውሸት ነው እውነት ነው እኮ ይሄ ነው እኮ። ከቆምክበት ነው የምትናገረው፣ ከቆምክበት ነው የምትገጥመው፣ ከቆምክበት ነው የምትዘፍነው፣ ከቆምክበት ነው። ከዛ በኋላ የዘፈንከውን ደግሞ የሆነ ቦታ እንዲመጣልህ ፈልገህ ነው። ያ ከባድ ነው እና ለማንኛውም እኛ ሟርት አናምንም፣ ፊውቸር ነው የምናየው። ፊውቸር ስናይ ታላቅ ሀገር ይኖረናል። የእውነቴን ነው የማወራው። ታላቅ ሀገር ይኖረናል። ድንኳን አንጥልም። ዳስጣይ ፓስተር፣ ዳስጣይ ሼክ፣ ልጨምርላችሁ። እንደው በነገራችን ላይ ዳስ መጣል ነው ራሱ። ዘፈኑን ግጥሙን አድምጦ ለትንታኔ እንዲመቸው አድርጎ የጌታን ቃል ሊናገርበት ባሰበበት ፖዲየም ላይ ቆሞ ስለ ዘፋኝ ማውራት እንደ ጭራሽ ማስታወቂያ እየሰራችሁለት እኮ። የትኛው ወንጌላዊ ስብከት ነው ስብከት? በነገራችን ላይ ዘፈኑን ከመንፈሳዊነት ጋር እያያችሁት ነው ወይስ ከፖለቲካ ጋር እያያችሁት ነው የምተነትኑት? ሙስሊሞችም ፕሮቴስታንቶችም የምጠይቀው ዓለማዊ ሰው እኮ ነው ዘፈኑ። ለዓለማዊ ሰው ነው የተዘፈነ። ይበጀኛል ያደምጠኛል ያለ ይገባል። ውሃውም እሳቱም ተሰጥቶታል። መጽሐፍ ቅዱስ በየትኛውም ቤተክርስቲያን ዘፈን ኃጢአት ነው ብላለች። ዘሪቱ ከበደን ግን አልወቀሳችኋት። አቤል ሙሉጌታን ግን አትናገሩት። ግጥሙን አትተነትኑ። እናንተ ናችሁ ያረጋችሁት። ማስታወቂያውን የምትሰሩት እናንተ ናችሁ። የመጽሐፍ ቅዱስ ወንጌል በቀኝ እጃችሁ ይዛችሁ በግራ እጃችሁ ማይክ ይዛችሁ ስለ ዘፈኑ ስላደመጣችሁት የምትተነትኑት እናንተ ናችሁ። ቴዲ ምን አረገ? ተውት። ኧረ ተውን፣ እኛም ደከመን። ዘፈኑን የሚያደምጠው ያድምጥበት በራሱ። ወንጌል ሊያደምጥ የፈለገ ያድምጥ። ቴዲን ተውት፣ በቃው። ኢትዮጵያ ውስጥ ቴዲ ብቻ ነው እንዴ ዘፋኝ? አለማየሁ ይርጶ እኮ ጴንጤም ዘፋኝም ነው። መሐመድ አህመድ የሚባል ናዝሬት አንድ ሙስሊም ዘፋኝ አለ። ሙስሊም ዘፋኞችም ጴንጤም ዘፋኞችም አሉ። አንሱና ንገሩና እንዴ! ይሄ እኮ ፖለቲካ ስለሆነ ነው። እናንተ ፖለቲከኛ ስለሆናችሁ እንጂ ሃይማኖተኛ አይደላችሁ። እናንተ የምትናገሩት ነው የምለው። በጣም በርካታ ቲክቶከሮች ዳስጣል የሚለውን ዘፈን በሱ ቪዲዮ ከሰራን ፖለቲካ ይሆንብናል ብለው ፈርተው፣ በተቃራኒው ደግሞ መርከብ በሚለው ሁሉም ሰው ቪዲዮ እየሰራ ይገኛል። መርከብ የሚለው ትራክ ለአንድ ፍቅረኛ ማለትም አንድ የተከዳ ሰው የዘፈነው ዘፈን ሳይሆን ለሀገር የተዘፈነ እሱም ልክ እንደ ዳስጣል በውስጡ ፖለቲካዊ ይዘት እንዳለው ላስረዳችሁ እስቲ። በመጀመሪያ መርከብ የማለቁ ጫፍ ባይሰራ ረክቶ እንዳይቆም ከአንዱ ስፍራ ብሎ ይጀምራል። እዚህ ጋር መርከብ ብሎ የገለጸው ሀገርን ነው። የማለቅ ጫፍ ማለት አንድ መርከብ የሚቆመው ማለትም የሆነ ቦታ ላይ ሲቆም በማለቅ ይታሰራል ጫፉ ማለት ነው። ካልታሰረ ምን ይሆናል? ማዕበል ሲነሳ፣ ንፋስ ሲመጣ ይወስደዋል፣ ይገለብጠዋል ማለት ነው። ስለዚህ እዚህ ጋር ቴዲ አፍሮ ምን ለማለት ፈልጎ ነው? ለመርከቡ የሚጠቅመው ማለቁ እንደሆነ ለሀገራችንም መከባበሩ፣ ፍቅሩ፣ አንድነቱ፣ ሰላሙ ካልሰራ መርከቢቷ ሀገሪቷ ረክታ አትቆምም፣ ትወሰዳለች፣ ትገለበጣለች፣ ትናወጣለች እያለን ይገኛል ማለት ነው። ከዛ በኋላ ደግሞ ቀጥሎ ምን ይላል? ቦይ ብቀድለት እምባዬ ፈሶም
አይበቃ ይላል። እዚህ ጋር ቦይ በቀድለት የሚለው ማለቂያ የሌለው እንባ ዜጎች ላይ የሚደርሰው ግፍና መከራን መግለጽ ፈልጎ ነው። ይሄ የሚደርሰው ነገር ቦይ እንኳን ቢቀደድ ፈሶ እንደማያልቅ እንደማያባራ ለመግለጽ ፈልጎ ነው። ከዛ ቀጥሎ ደግሞ ምን ይላል? ወፍ ጭጭጭ እስኪል ቆሜ ነው ሌቱን የማነጋው። የሰላም ችግር እንዳለ የደህንነት ችግር እንዳለ በሰላም ተኝቶ እንኳን እንደማያቅና ቆሞ እንደሚያነጋው ለሰላሙ ለደህንነቱ ይሞት ይኑር እንኳን ደህንነት እንደሌለው ቆሞ እንደሚያነጋ ለመናገር ፈልጎ ነው ማለት ነው። ከዛ ደግሞ ምን ይላል? ቃልሽ ሆነና ቦታው ማይገኝ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። ቃልሽ ብሎ እዚህ ጋር የተጠቀመው የተገባው ቃልን መናገር ፈልጎ ነው። ስለ ሰላም፣ ስለ ዲሞክራሲ፣ ስለ አንድነት ብቻ ከዚህ በፊት የተገባውን ቃልሽ ብሎ ይናገራል ማለት ነው። እሱን ቃል አምኖ እንደነበረ ተቀብሎ እንደነበረ ይናገርና በኋላ ላይ ምን ይላል? እንደተታለለ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። እንደተታለለ ቃሉ እንዳልተፈጸመ ይናገርና አረገው ልቤን ሰው አማኝ ብሎ ይገልጻል ማለት ነው። በቀጣይ ደግሞ ምን ይላል? ምስኪኑ ልቤ ባንቺ ታምኖ ባንቺ ታሞ ሳይበቃው ይላል። እዚህ ጋር አምኗታልም በማመኑ ደግሞ ታሟልም። ቀጣይ ላይ ደግሞ ምን ይላል? ሄደሻላሉ ትቼዋለው ጆሮ ምን አለ ማይሰማው ብሎ ይደመድማል ማለት ነው። በማመኑ በመታመኑ እንደተከዳ እንደተጎዳ ጭራሽ ደግሞ በኋላ ላይ ትቼዋለው እንደተባለ ያንን ቃል የተገባውን ቃል ትቼዋለው እንደተባለ ይገልጻል ማለት ነው። ስለዚህ በአጠቃላይ መርከብ የሚለው ሙዚቃ አንድ ፍቅረኛው ለካደችው ወንድ የተዘፈነ ሳይሆን ሀገሪቷን በመርከብ መስሏት የዘፈነው ስራ ነው። ስለዚህ በዳስ ጣል ባትሰሩም በመርከብ እየሰራችሁ ነውና የሆነ ፖለቲካ ውስጥ ያልገባችሁ አታስመስሉ። እዚህ ጋር ያልኩት እያንዳንዱ ነገር ስለ መርከብ ዘፈን እንጂ ስለ ራሴ አይደለም፣ ከራሴ ያመነጨሁት ጉዳይ አይደለም። የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች ሚዲያ ላይ መልቀቅ ፍጹም የተከለከለ ነበር። ጋዜጠኛ ስለፈራ ምናምን የማይከፍተው ወይ ቴክኒሻን ስለፈራ የማይጫውተው ብቻ አይደለም። በትዕዛዝ ደረጃ ከላይ እስከታች የወረደ ትዕዛዝ ነበር። የቴዲ አፍሮን ሙዚቃዎች እንደ ጃያስ ሰሪያል ኡኡታይን የመሳሰሉ ዘፈኖች እንዳይከፈቱ ጥብቅ ትዕዛዝ አለ እና ይህንን ደግሞ የትኛው ሚዲያ ላይ ሰራ ሰው ያውቀዋል። እኔ ፋና ሰርቻለሁ፣ ደቡብ ኤፍኤም ሰርቻለሁ። በሚገባ ማውቀውን ነገር ነው ምነግራችሁ። እና አንዴ ፋና ምን አጋጠመ? እኔ ከመግባቴ በፊት ያጋጠመ ነገር ነው። ቴክኒሻን ሳያቅ የቴዲ አፍሮን ጃያስ ሰሪያል ማጫወት ይጀምራል እና እሱን ዘፈን እንደከፈተ ሲያቅ አስቆመና ሌላ ሙዚቃ ቀየረ ደንግጦ። በዛ መሃል ከፋና አለቆች አንደኛው የተንደረደረ 10ኛ ፎቅ ይደርሳል። ስቱዲዮ 10ኛ ፎቅ ነው የፋና ኤፍኤም 98.1። 10ኛ ፎቅ ከደረሰ በኋላ እንዴት ይህን ሙዚቃ ትከፍታለህ? የዘፈን ክልክል እንደሆነ ታውቃለህ ብሎ ይጮሁበታል። ቴክኒሻኑ ደንግጧል እና እሱ ዘፈን እንደሆነ ሳቅ እኮ አስቆሜዋለሁ ሌላ ሙዚቃ ቀይሬያለሁ ብሎ መለሰለት። አንዴ በ17 መርፌ ካለ በኋላ ብታስቆመው ባታስቆመው ምን ለውጥ አለው ብሎ ነው የመለሰለት አለቃው። ይሄ ሁሉም ሚዲያ ላይ የነበረው እውነታ ነው። ለመንግስት ቅርብ የሆኑ ወይም ደግሞ የመንግስት ሚዲያዎች ላይ ብቻ አይደለም፣ የግል ሚዲያዎች ላይ ራሱ የቴዲ አፍሮን ፖለቲካ ይዘት ያላቸው ሙዚቃዎችን ማስተላለፍ በጥብቅ የተከለከለ ነበር። ይሄ በኢህአዴግ ዘመን ነበር። በብልጽግና ዘመን እንዴት ይሆናል? በዚህ ሰዓት አስደሳች የሆነ ዜና ተሰምቷል። ማህሌትን በመድፈር እንዲሁም ደግሞ በአሰቃቂ ሁኔታ ገሎ የተሰውሮ የነበረው ተጠርጣሪ ወንጀለኛ ኢንስፔክተር ያምራል አለበል የተባለው ወጣት በዚህ ሰዓት በቁጥጥር ስር መዋሉን የአማራ ክልል ፖሊስ ጠቅላይ መምሪያ እያሳወቀ ይገኛል። የሚታወቀው ሚያዝያ 6 ቀን በባህር ዳር ከተማ ማህሌት የተባለችውን ወጣት ከሌሎች ግብረ አበሮቹ ጋር ጠርቶ ወደ ሌላ ሆቴል በመውሰድ ማለት ነው እጅግ በጣም አሰቃቂ በሆነ ሁኔታ ደፍሯት እንዲሁም ደግሞ ገሏት ተሰውሮ ነበረ። እንዲሁም ደግሞ በፖሊስ ጨምሮ ማለት ነው በጥብቅ በማህበራዊ ትስስር ገጾች ላይ ፎቶ ተበትኖ ሲፈለግ እንደነበረ ጭምር የሚታወስ ነገር ነው። በሰዓትም የአማራ ክልል ፖሊስ ጠቅላይ መምሪያ እንዳሳወቀው ከሆነ ከብሔራዊ መረጃና ደህንነት ጋር በመቀናጀት ማለት ነው ግለሰቡን በቁጥጥር ስር መዋላቸውን በፌስቡክ ገጻቸው ላይ እያሳወቁ ይገኛሉ። ከሰሞኑን በተለይም እጅግ በጣም አሰቃቂ በሆነ ሁኔታ ሴት እህቶቻችን እየተደፈሩ እንዲሁም ደግሞ እየተገደሉ እየሰማን እንገኛለን። በዚህ ፍጥነትም እንግዲህ ተጠርጣሪውን በቁጥጥር ስር መዋላቸው በርካቶችን አስደስቷል። እንዲሁም ደግሞ አስተያየት ሰጪዎች ጭምር እንግዲህ ደስታቸውን እየገለጹ ይገኛሉ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን በድጋሚ መልሳለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ።
ሁለት አጫጭር ጥያቄ ኖሮኝ ነው የመጣሁት። አንደኛ ምን አይነት እናትና አባት ነው ያላት እንደዚህ አይነት ቦታ ላይ ይዟት የሚሄዱት? መቼስ ከነሱ የተሰወረ ነገር አለ ብዬ አላስብም። ሁለተኛው ደግሞ ክለቡ ራሱ በምን መስፈርት ነው እቺ ልጅ እዚህ ቦታ ላይ እንድትገባ ፍቃድ ይሰጣት? ጋይስ ህግ የለም፣ የሚጠይቅ አካል የለም። ትግርኛ አልችልም፣ በአማርኛ አዋራኝ እኮ ወንድ ስለሆንኩ እኮ ነው መጥቼ ነው። ሌላ ሰው ሳይ አሁን እንዳሽ እኮ ምንድን ይሄን መጠጥ እንዳትጠጪ እሺ? እሺ ሞሌና ነው ይሄኛው እንዳትጠጪ ፈልጥ አሁን አሪፍ ፈልጥ አልተረፍ እንጂ አሪፍ ፈልጥ ረፍ ምሮ ከኔ ጋር ችግር አለ። ረፍ እኮ አማርኛ ብዙ አይሰማ። እሺ እኮ ያየው ነበር። ምንድነው ያርኬ ነበር? ምን አረኩ? ታገር ምንድነው የጨመረባት ልጅቷ ላይ? ምን ጨመረኝ? እንዴት ምንም አልጨመረም? ይሄ ምንድነው ያለው? እኮ አንተ ምን አይመለከትም። እዛ ጋር አይደለ ቴብል አይደለም አይደለ? እኮ አይመለከተኝም። ግን ምንድነው ያረክባት? ምንም አላረኩም። ምን አረኩ? ይሄ ምንድነው? ምን ነው? እኔ እኮ በሰላም ነው የማዋራከው እኮ ወንድ አይደለ? በቃ ፍታ። ምን ማለት ነው? ወንድ አይደለ? በቃ ወንድ አይደለ? እኮ ወንድ ስለሆንኩ እኮ ነው መጥቼ ነው። ሌላ ሰው ሳይ አሁን እንዳሽ እኮ ምንድነው የምታረገው? ተረዳኛ አላድርም ብላኝ እና በመቀሌ ሰው ቢመጣውና እና ታዲያ እንደዚህ ያደርግህ ነው እንደምታሳድራ እኮ በሰላማዊ እንዲሳልሽ እኮ ታዲያ ቀስ ብላ ታወራትም ማግባባት እኮ ምንም እኮ አይደለም። ይሄ እኮ ኖርማል ነገር። እንዴት ኖርማል? ሁሉም ሰው የሚያደርገው እንዴት ኖርማል እኮ? እሺ ፍታ በእናትህ። ምንድነው መፈታው? ለምንድነው? እሺ እኔ እጠጣዋለሁ። ይሄ ኖርማል ነው። እኔ እጠጣዋለሁ። ዶክተር ምንም አይደለም። ቆይ አይ እኮ ጓደኛን ጥራው በእናትህ። ከልጅቷ ጋር ላይ ያጣለ ነው እኮ። ምንም ያየው ነገር አላየህም እኮ። ምንም አላረኩም ነው ሲጀምር። ባረግን ጉዳይ እኮ አይደለም አይደል? ታውቃታለህ ልጅቷን? ታውቃታለህ? አላውቃትም። ፊልም ነው አይደል የምትሰራው አይደል? እሱን አይደለም አሁን የምናወራው እኮ። ለምንድን ነው እንደዚህ የምታደርገው ነው? እኔ በሰላም ነው የማወራህ አሁን እኮ። እኔም እኮ በሰላም እያወራሁ ነው እኮ። በሌላ መንገድ ከሆነ ደግሞ አወራለሁ። ለአንተ መጥፎ ስለሆነ ነው። እያስፈራራኝ ነው እንዴ? ኧረ ጓደኛዬ ነው ያዝልኝ በእናትህ እኮ። አይመለከትህም እኮ። መጥፎ ነው ይሄ እኮ። አይመለከትህም ወንድሜ። እኔ እንደሚመለከተኝ አሳይሃለሁ እንደሚመለከተኝ። አቅም ምን ታስፈራራኝ የሞከርከው እ ምን ትግርኛ ከሌላ ቦታ ስለመጣው ነው የምፈራ መስሎ ነው? ወደ ቦታ ሂድ። አልሄድም እኮ ወደ ቦታ ሂድ። አልሄድም። ቁጭ በል ነው ጓደኛ ወሰደው በእናትህ። ቁጭ በል እኮ ሳትመጣ ወሰደው በእናትህ። ሊያጣላኝ እኮ ነው። ቦታ ሂድ ፕሊዝ። ከና ቦታ ይሄን መጠጥ እንዳትጠጪ እሺ? እሺ እንዳትጠጪ ማለት ምሮ እንዳትጠጪ። ከይሰማኝ ወደ ቀኔ ስንጨቃጨቅ አይተው ሊወስድሽ ምናምን ነው እኮ። ይሄን መጠጥ ፈልጉሽ ነው። ስንጨቃጨቅ ሰምቶ ነው። ምንድነው ነውታ ምን ይደረግ ነው እንጂ ምንም በቃ ምንም እዚህ ተሰደረ ነገር እዚህ እንትን ውስጥ እዚህ ኮካ ውስጥ የሆነ ነገር አለ። እሺ ምንም ነገር እሺ ነው ስንጨቃጨቅ ሰምቶ ነው። ሶፍት እያወጣ ወንድሜ አይመለከትህም ነው። ወይ መጀመሪያ ተረጋጋ እኮ ሶፍት ተረጋጋ። መጀመሪያ አፍንጫ ልጠግነው። ተረጋጋ መጀመሪያ እኮ እሺ አያደርገውም። ግን ይሄን እንዳት እሺ ተረጋጋ መጀመሪያ። ሶፍት እያወጣ ነበር እኮ እኔም እኮ አይቻለሁ። ምንድን ነው? እኔ ጸብ አልፈልግም ወንድሜ። እኔ እጣልሃለሁ ሆነ አልፈልግም። ስለዚህ ወደ ቦታ ተመለስ። አይመለከትህም። ቆይ ሙሌ እንደዛ ያደርግም እሷ ፍቅረኛ ስለማውቀው ነው። እሺ ግን ሙሌ ነው ያልሽው? ይሄኛው ፈልጥ ደፋ አሁን አሪፍ ፈልጥ አንተረፍ እንጂ አሪፍ ፈልጥ ረፍ ለምረ ሙሌ ያለች የት ነው? ረፍ ምን አገባ? ሚስቴና አገባኝ ሶፍት ምንድን ነው? አርቲስት ምን ይዛ አርቲስት ነው እኮ ኮካ ነው የከፈልኩበት ነው። እኔ ልጠጣው ሲጀምር ተከፍለዋለህ። ተከፈልኩበት ነው እኮ። ለምን ትደፋዋለህ? ለምን ትደፋዋለህ? መጠጥ ውስጥ ነገር ያለው ለምን ትደፋዋለህ? ምን እንደምታደርገኝ እዚህ ሆነ አውረሽ አንተ ራስህ
ሚኪ ና አርፍ ሚኪ ና አንቺ ነሽ እንደዚህ የምታስደርግኝ ቁጭ በይ ወንድ ከሆንክ ብቻ ና ገብቷል አያገባም ምሮ ከኔ ጋር ችግር አለ እረፍ ከኔ ጋር ምንድነው የምትፈልገው ነገር አለ ፍራንክ ነው የፕሮቴስታንት ቸርቾችን ተቆጣጠረ ሰሞኑን አየሩ ላይ ያለ አንተ ብቻ ነህ የኢትዮጵያ መስራች አንተ ብቻ ነህ የኢትዮጵያ ባለቤት አንተ ብቻ ነህ አዲስ አበባ ባለቤት የሚያሰኝ የተበዳይነት ስሜት ትውልድ ውስጥ እንዲገባ የሚያደርግ አመጽን በልብ ላይ የሚያስቀምጥ ሳይገፋ የተገፋ እንዲመስለው የሚያደርግ አንዱ ወዳጅ አንዱን ጠላት የሚያደርግ እንዲህ አይነት በንግግር የሰውን ልብ ተቆጣጥሯል። ሰው ከሚሰማው ነገር ተወስዶ ገዳይ ሊሆን ይችላል። በሚሰማው ነገር ተነስቶ ጫካ ሊገባ ሽፍታ ሊሆን ይችላል። ስንት አገር ሊያስተዳድሩ የሚገቡ ልጆች ሊያነጻቸው የሚችል መልካም ስነ ምግባር ያለበትን ትምህርት እኛ ታላላቆች ልንመክር ሲገባ ዝናችንን ተጠቅመን ዕውቀታችንን ተጠቅመን ወንድም ከወንድም ጋር ለመጣላት በዚህ ድህነት ላይ በንግግር ዓለም በዜማ ቅኔ ስንቶቻችሁ እንዳያችሁታ ኢትዮጵያውያኖች በዚህ ሰዓት ላይ አንድ ሆነን ኢቭን ሀገር ሆነን እንዳንቀጥል የሚፈልጉ ግብጾች በሚሊዮንስ የሚቆጠር ገንዘብ ኢንቨስት አድርገው እርስ በርስ እንድንባላ ከትናንትና ከአባቶቻችን ዘመን ጀምሮ እስካሁን ደፋ ቀና የሚሉባት ሀገር እያለች ከራሳችን ከመካከላችን በዚህ ሰዓት አንድነት እንድንፈጥር በዚህ ሰዓት እንድንከባበር በዚህ ሰዓት እንድንዋደድ የሚገባ ንግግር መውጣት ሲገባ በክፉ አንደበት በጥላቻ እንድንተያይ የሚደረግ ዘር ከተማው ሞልቶታል። የኢትዮጵያ ቤተክርስቲያን ይህን ልትቃወም ይገባል። ቅዱሳን ይህን መንፈስ መምታት አለ። የተነገረው ዓለም በሰው ልብ ላይ አቅም እንዳያገኝ እንደው በነገራችን ላይ አሁን የቴዲን ዘፈን ያልሰማ ፓስተር የለም። አሁን ከአውደ ምሕረታችሁ ከምንሰማው ስለ ሁላችሁም አድምጣችሁ ዘፈኑን ኮምኩማችሁ ከጨረሳችሁ በኋላ መድረክ ላይ ስትወጡ የቆማችሁበት አቋም ኢትዮጵያዊና ስትበደል በዳዩ ማንም ይሁን ማን በነገራችን ላይ ሴት ስትደፈር ስትገደል ቆማችሁ አውደ ምሕረት ላይ ያልመራችሁ ምዕመኖቻችሁን ያልገሰጻችሁ በሐሰተኛ ፓስተር ስም የሚደፈሩ ምዕመናኖቻችሁን ያልተሟገታችሁላቸው በደላቸው በእግዚአብሔር ፊት እንባቸው እየፈሰሰ ያልቆማችሁላቸው እናንተ ስለ ዘፈን ትንታኔ ልትሰጡን ፖለቲካ ልታስተምሩን እናንተ ወጣችሁ በሃይማኖት ስም ተሸፈናችሁ የፖለቲካ ካባችሁን አውጥታችሁ በቤተ ክርስቲያን በቸርች በቅዱሳን ስም ልትሰብኩን ተው እንጂ ተው ንገሩና በንግድ ተቋማት ስር በኢትዮጵያ አዋጅ አሳውጁልን ዘፈን እንዳይዘፈን እሰይ ደስ ይለናልኛ ምንም ቅር አይለንም ግን የህዝብ በደል የህዝብ ቅሬታ የህዝብ ሮሮ ከመንግስት ጋር ተደራደሩና መፍትሄ አምጡ እስኪ እናንተ አንድ የቆማችሁለትን ነገር ንገሩ ይሄንን ዳህዝብ መባ አምጣ የቤርጎ ክፈል የገስታውስ ክፈል እያላችሁ በጸሎትና በገንዘብ መሰብሰብ እናንተ ተከብራላችሁ ዳውን ተመዘብዙታላችሁ ፖሊስ ባለበት ሀገር በጋርድ ነው የምትንቀሳቀሰው ይባላል ይሄን ነገር እንዴት ነው የምታየው እሺ አመሰግናለሁ በመጀመሪያ ቴድሮስ ካሳሁን ለሀገሩና ለሀገሩ ብቻ ነው ዘፋኝነቱ እኔ ደግሞ አጠገብ የምታዩት ሻለቃ አትሌት ጀግናው ኃይሌ ገብረስላሴ ለዓለማችን ትልቅ የሆነ ሰው ነው ሌሎችም እንደዚህ ብዙ ኢትዮጵያውያን አሉ በኢትዮጵያዊነታቸው በዓለም ላይ ዝናቸው ትልቅ የሆነ የኔ ዘፈን ደግሞ እስካሁን ወዝ አልተሻገረችምና እንግዲህ እሱ በነፃነት የተንቀሳቀሰ ቴድሮስ በጋርድ የሚሄድበት ምክንያት የማይታየው ነገር ነው በተለያዩ ጋዜጦች ላይ ስለ ቴዎድሮስ ብዙ ይባላል በተለይ ግብረገብን ያልተላበሱ ብዙ ነገሮች እንደሆኑ ቴዎድሮስ ሴቶች ጡት ላይ ሌላም ተገቢ ያልሆነ ቦታ ይፈርማል እየተባልክ ነውና ይሄ ነገር ደግሞ እንደው ከባህልም ከወጋችንም አንፃር ትንሽ ወጣ የሚል ይመስለኛልና እንዴት ነው የምትመለከተው ይሄን ነገር እሺ አመሰግናለሁ በመጀመሪያ
ትልልቅ ሰዎች እዚህ ስላሉ ትንሽ አስነዋሪ ነገር ስለሆነ ይቅርታ እንጠይቃለን። ባለፈው ጊዜም በሬዲዮ መልሻለሁ ይሄን ነገር። እንደውም ጥያቄው ሲጠየቅ ነገርን እውነት እያስመሰለው ይሄድ ይመስለኛል። ይሄን ላለማድረግ የሚያስፈልገው ኢትዮጵያዊ ሆኖ መገኘት ብቻ ነው። ሁላችንም አመሰግናለሁ። ሁላችንም በጥብቅ ስርዓት ነው ያደግነው። ከአዋቂ ጋር እንኳን በልጅነታችን እንድናወራ ቤተሰቦቻችን አይፈቅዱልንም። እኔ ደግሞ ከዚህ ህብረተሰብ መሀል ስለወጣሁ እንዲህ አይነት አስነዋሪ ስራ እሰራለሁ ብዬ አላስብም። እግዚአብሔር ይስጥልኝ። አመሰግናለሁ። ደስ አለ በሉት። እጅግ በጣም ደስ የሚል ዜና ተሰምቷል። ቃሉ ፑቲ ከሰሞኑ እጅግ በጣም መነጋገሪያ ከነበሩ ቲክቶከሮች እንዲሁም ደግሞ ኢንስታግራሞች መካከል አንደኛው እንደሆነ የሚታወቅ ነገር ነው። በኢንስታግራም እንዲሁም ደግሞ በቲክቶክ የሚለቃቸው ከወዳደቁ ነገሮችን በማንሳት የሚሰራቸው ዲዛይኖችም እንግዲህ ዓለምን እያስገረመ ይገኛል። የሆሊውድ ምን ታረጉታላችሁ የዓለምን ህዝብ በይሳት ማለት ነው እያነጋገረ ይገኛል። በይሳትም እንግዲህ ከኢንስታግራም ፔጅ ከራሳቸው ማለት ነው በቀጥታ የአብረን እንስራ ጥያቄ መቅረቡን እየተመለከትን እንገኛለን። ቃሉ ፑቲ በኢንስታግራም ከለቀቃቸው ቪዲዮዎች በዚህኛው ቪዲዮ ኮሜንት ላይ ማለት ነው ኢንስታግራም ራሱ ዋናው ፔጅ ኮሜንት ላይ ገብቶ እንግዲህ ዲኤሙን ቼክ እንዲያደርግና በሚቀጥለው ሳምንት ፊውቸራቸው ላይ ወይም ደግሞ የራሳቸው የኢንስታግራም የፊት ለፊት ገጻቸው ላይ ይዘውት እንዲወጡና የአብረን እንስራ ጥያቄ ነው በአጠቃላይ የቀረበለት። ዲኤሙን ቼክ እንዲያደርግ ጭምር እንግዲህ ጥያቄ ያቀርቡለታል። በእያንዳንዱ ፖስት በሚያደርጋቸው ኮሜንቶች ውስጥ ስትገቡም እጅግ በጣም አስገራሚ የሆኑ እንዲሁም ደግሞ ተጽዕኖ ፈጣሪዎችና የሆሊውድ አክተሮችን ጨምሮ ማለት ነው ሙዚቀኞች ኮሜንት እያደረጉለት እንዲሁም ደግሞ አድናቆታቸውን እየገለጹለት ይገኛሉ። በኢትዮጵያ ውስጥም ከሰሞኑን በቲክቶክ ላይ ፖስት የሚያደርጋቸውን ቪዲዮዎች በተመለከተም በርካታ ሰዎች ሲነጋገሩበት እንዲሁም ደግሞ እጅግ በጣም አስደናቂ የሆነ ዲዛይኖችንም ጭምር ሲያሳይ እንደነበር የሚታወስ ነገር ነው። በይሳትም እጅግ በጣም ጥሩ የሆነ እድል የመጣለት እንኳን ደስ አለ ማለት ፈልጋለሁ። ሁላችሁም እንኳን ደስ አለ በሉት። በሌሎች አዳዲስ መረጃዎች አሁንም በድጋሚ መልሳለሁ። ፕላስ ምልክቷን መጫራችሁን አትርሱ። መልካም ቀን ይሆነላችሁ። ዓለምን ጉድ ያስባለው ሰበር መረጃም ጨረቃን ለመመርመር የሄደው ሳይንቲስት ክርስትናን ተቀበለም። ኦርቶዶክስ ሆኖ ክርስቲያን ሆኖ ይህን ቪዲዮ ሼር ሲያደርግ ማንም ሰው እንዲያልፍ ኮሜንት ላይ መስቀል ኃይላችን ነው እያላችሁ ይህንን ታሪካዊ ዜና እንድታዳምጡልኝ ጋበዝኳቸው። ፈጣሪን ያገኘው ያ ሳይንቲስት ማን እንደሆነ ያውቃሉ? እንግዲያውስ እንንገሮትም። አሜሪካ ታሪክ ለመስራት አርቴሚስ 2 የተሰኘውን ታላቅ መንኮራኩር ለ4 ጀግኖች አስትሮኖቶች አዘጋጅታ ወደ ህዋ ሰደደቻቸው። ነገር ግን ጉዞ የጨረቃን ዛባ ለመዞር እንጂ የአንዱን አስትሮኖት ህይወት ለዘላለም ለመቀየር የታቀደ አልነበረም። 4ቱ ጠፈርተኞች በዛ አስፈሪ ጨለማ በሆነው የጠፈር ዓለም ውስጥ ምድርን እንደ ትንሽ የሰማያዊ ነጥብ ከሩቅ እያዩ ነበር። በጨረቃ ዙሪያ ለቀናት ተሽከረከሩ። ከነዚህ መካከል አንዱ ሳይንስን እንጂ ፈጣሪን የማያውቅ የማይታይ አምላክ የለም ብሎ የሚያምን ግትር ሳይንቲስት ነበር። ጉዟቸው ጨርሰው መንኮራኩሩ በውቅያኖስ ላይ ስታርፍ ጀግኖቹን ለመቀበል የአሜሪካ ባህር ኃይል መርከብ ተጠጋም። አስትሮኖቱ በድካም ዝሎም በሕክምና ባለሙያዎች ታጅቦ ወደ መርከቡ ወጣም። ነገር ግን ያላሰበው ነገር ገጠመው። አንድ ወጣት ወታደር ሊረዳው ወደሱ ሲጠጋም የአስትሮኖቱ አይኖች በድንገት የወታደሩ አንገት ላይ ባረፉ ጊዜ መስቀሉ ላይ ተተከለው። በዛሽ ቅስፈት በጠፈር ጨለማ ውስጥ ያላየው ብርሃን በልብ ውስጥ ፈነዳም። 400,000 ኪሎ ሜትር ተጉዞ ያላገኘው እውነት በዛሽ ትንሽ መስቀል ውስጥ ተገለጠለት። ያ በሳይንሳዊ የጠነከረ ልቡ በድንገት ቀለጠም። አይኖቹ በእንባ ተሞሉ። በጭራሽ አልቅሶ የማያውቀው ያ ጀግና አስትሮኖት በወታደሩ ፊት እንደ ሕፃን ስቅስቅ ብሎ አለቀሰም። ያኔ ነበር ዓለምን ያስገረመው ቃል ያወጣም። ከከዋክብት በላይ የሆነው ጌታ እውነት ነው። ምንም እምነት ወደ ጨረቃ ዛቢያም የሄደው ሰው ዛሬ ክርስቶስ ምስክር ሆኖ ተመለሰም። ሳይንስ መንገዱን ያሳየናል፣ መስቀል ግን መዳረሻውን ያሳውቀናል። ይህ ነው የአርቴሚስ 2 እውነተኛ ተአምር። የአስትሮኖቱ ማለትም የጠፈርተኛው የክርስቶስ ምስክር ሆኖ ወደ ምድር ተመልሶ ክርስትናን ተቀብሏል። እዚህ ጋር የሚያማችሁ ሰዎች እዚች ጋር ዩዥዋሊ ልክ የኩላሊት አይነት ህመም አለ አይደል? ኩላሊቲን አመመኝ ነው እንደውም ብዙ ጊዜ የምትሉት። ከዛ ሄዳችሁ ምርመራ በምታደርጉበት ጊዜ አንደኛ ምንም የሚገኝ ነገር አይኖርም፣ ወይ ደግሞ ማይነር የሆነ ኢንፌክሽን ነው የሚገኘው። ከዛ መድኃኒት ወስዳላችሁ ምናምን ለውጥ አይኖረውም። እንደዚህ አይነት ህመም እያስቸገራችሁ ከሆነ ዛሬ ስለናንተ ነው የምንወያየው። ይሄ ከኳድራተስ ሉምቦረም የመጣ ህመም ሊሆን ይችላል። ኳድራተስ ሉምቦረም ምንላት ጡንቻ ስትሆን ጡንቻዋ የምትነሳው ከዚህ ከፐልቪስ ምንለው ወይም ደግሞ ዳሌ አጥንታችን ተነስታ እዚህ ሪብ ኬጅ ወይም ደግሞ የሪቦች አሉ አይደል የጎድን አጥንታችን እሷ ላይ የምትገባ ነች። ምንድነው የሚሆነው ብዙ ጊዜ ከትዊስቲንግ አክቲቪቲ ወይም ደግሞ ይሄ ዞር ብሎ ዕቃ በማንሳት ላይ ነገሮች ሲኖሩ ወይም ደግሞ ከባድ የሆኑ ዕቃዎችን ከመሬት በምናነሳበት ጊዜ ታይት የመሆን ወይም ደግሞ የመቆጣት ነገር ይኖራታል። ያቺ ስትቆጣ ቤዚክሊ የምታመጣው ህመም አይነት ነው የሚሆነው ኩላሊት ህመምን የሚመስል ነገር ነው ህመሙ የሚሆነው። ብዙ ሰው ኩላሊት ህመም አለብኝ ብሎ እሱ እየታከመ ነው ጊዜውን የሚወስደው ማለት ነው።
ህመሙ ምን ይሆናል? ክሮኒክ ይሆናል በዚህ ጊዜ ውስጥ ማለት። ክሮኒክ ሲሆን ደግሞ ለህክምናው ትንሽ አስቸጋሪ ይሆናል ወይ ደግሞ ረዘም ያለ ጊዜ እንዲወስድበት ያደርጋል ማለት። እሺ ቤዚክሊ ህክምናው የሚሆነው ምንድነው? እቺ ጡንቻ ሪላክስ እንድታረግና ይሄ ኢንፍላሜሽን ፌዟን እንድትጨርስ ቶሎ ማድረግ ማገዝ እሱ ነው የሚሆነው። ከዛ ቀጥሎ ደግሞ ጡንቻዋ ጠንካራ እንድትሆንና ከዚህ ቀጥሎ ባለው ጊዜዎች ላይ ያ ህመም ተመልሶ እንዳይመጣ ፕሪቨንት የማድረግ ወይም የመከላከል ስራ እንሰራለን ማለት ነው። ስለዚህ እንደዚህ አይነት ህመሞች እያስቸገሯችሁ ከሆነ በእነዚህ አይነት ጉዳዮች እየተጨነቃችሁ ከሆነ እኛ አለንላችሁ። ዶክተር አሊያስ ጀራሮስ በመምጣት ህክምና ማግኘት ትችላላችሁ። ለበለጠ መረጃ ባዮ ላይ ስልክ ተጠቀሙ። እናመሰግናለን። ኢራን አሜሪካን ሰራችላት ተጫወተችባት ነው የሚባለው ጋይስ። በትናንትናው ዕለት ብቻ 34 የሚደርሱ የነዳጅ ጫኝ መርከቦች በሰጡ የአሜሪካን ክልከላ በመናድ ማለት ነው በትናንትናው ዕለት መዘዋወራቸው እየተነገረ ይገኛል። ይህም እንግዲህ ኢራን ማለት ነው ምናልባትም ወደ 910 ሚሊዮን ዶላር እንድታገኝ አድርጓታልም ጭምር እየተባለ ይገኛል። 34 የሚደርሱ ትልልቅና ግዙፍ የነዳጅ ጫኝ መርከቦችም የአሜሪካን ክልከላ በመናድ ማለት ነው 10 ሺህ የሚደርሱ የአሜሪካ ወታደሮችን በማታለል በትናንትናው ዕለት በሰርጡ ተዘዋውረዋል። በተጨማሪም ደግሞ ኢራን ማለት ነው በትናንትናው ዕለት ይህንን ብቻ አይደለም ስታደርገው ያለችው 3 መርከቦች ላይ ጥቃት ሰንዝራለች። የአሜሪካ ወዳጆች ናቸው። እንዲሁም ደግሞ የኢራንን ክልከላ ተላልፈዋል የተባሉ 3 መርከቦች ላይ ጥቃት ሰንዝራለች። ሁለቱም በቁጥጥር ስር አውላ በእሳት ፍተሻ እያደረገች እንደሆነም አሳውቃለች። እንደሚታወቀው እንግዲህ የሁለቱ ሀገር የሰላም ድርድር ወይም ደግሞ የሲስፋየር ድርድሩን ወደ ቋሚ ድርድር ለማሸጋገር በፓኪስታን ማለት ነው ድርድር ለማድረግ የአሜሪካ ልዑክ ቡድኖች እየጠበቁ ቢሆኑም ኢራን ግን እስካሁን ድረስ አልሄደችም። እስከ ትናንትና ድረስ እንግዲህ ሲጠብቋቸው እንደነበረ ሲዘዋወር ነበረ አሜሪካ ማለትም ዶናልድ ትራምፕ ማለት ነው ሲስፋየሩን ለተወሰነ ጊዜ አራዝሜዋለሁ ኢራን ወደ ድርድሩ እስከምትመጣ ድረስ በማለትም ጭምር ሲናገሩ ነበረ። በትናንትናው ዕለት ስለ ኢራን የተለያዩ መረጃዎችን በዶናልድ ትራምፕ በኩል ሲተላለፉ የነበሩ ቢሆንም ኢራን ግን ትናንትና ማለት ነው 10 ሺህ የሚደርሱ የአሜሪካ ወታደሮችን እዛው ላይ በቆሙበት ማለት ነው ወደ 34 የሚደርሱ መርከቦች በአካባቢው ማለት ነው በሰሞኑ መተላለፋቸውን እየተነገረ የሚገኘው የነገርም በርካቶችን አነጋግሮ በዚህ ጉዳይ ላይ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። እንግዲህ ውድ የአቢሲኒያ ዴሊ ተመልካቾቻችን ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች እንዲሁም ጠቃሚ መልእክቶችን የያዙ ቪዲዮዎች እነዚህን ይመስሉ ነበር። እናንተም እንግዲህ ስለ ቪዲዮዎቹ ያሏችሁን ሐሳብ፣ አስተያየት እንዲሁም የተሰማችሁን በኮሜንት ሴክሽኑ ላይ ጻፉልን። በቀጣይ ምርጥ ቪዲዮ እስክንመለስ ቸር ቆዩን። ይህ አቢሲኒያ ዴሊ ነው።